ናችሁ ሰላም ነው ቁጭ በይ እንኳን ሰላም መጣሽ እንኳን በደህና ቆያችሁ እንዴት ነው ሰላም ናችሁ አለ እንዴት ናችሁ ሰላም ነው አይደል አለ ሰላም ውድ የኢትዮ ጥሪት ሚዲያ ተከታታዮቻችን እንዴት አላችሁ ይህ በኢትዮ ጥሪት ሚዲያ የሚተላለፍ ለጥያቄዎት መልስ የሚል ፕሮግራማችን ነው በዚህ ፕሮግራም እንግዲህ የብዙዎቻችሁ ጥያቄ የሚመለስበት ፕሮግራም ነው ዛሬም እንግዲህ ይህን በተመለከተ በአንድ አባላችን ቤት ተገኝተን ቆይታ የምናደርግ ይሆናል ፕሮግራሙን ወደ እናንተ የማደርሰው እኔ መሐሌት ቢተው ነኝ አብራችሁ እንድትቆዩ እጋብዛለሁ ሰላም እንዴት ነው ታዲያ አለን እግዚአብሔር ይመስገን ሰላም ነው መልካም በጣም ጥሩ እስኪ እንግዲህ ፕሮግራማችን ከመጀመራችን በፊት እስኪ ለተመልካቾቻችን ራስዎትን ያስተዋውቁልኝ እሺ ራሴን ከማስተዋወቄ በፊት በመጀመሪያ ደረጃ ኢትዮ ጥሪት ቤቴ ድረስ እኔም ፈልጎ መጥቶ እኔም በመጎብኘቱ የመጀመሪያ አመሰግናለሁ ከዚህ በመቀጠል እኔ አቶ ተክሊ ዘርጋው ባላለውኝ ወረዳ 4 አቃቂ ቃሊቲ ክፍለ ከተማ ማለት ነው በከተማ ግብርና ስራ ላይ ተሰማርቼ እገኛለሁ የኢትዮ ጥሪት ያው መስራች አባል ነኝ እንኳን ሰላም መጣችሁልኝ እላለሁ እሺ በጣም ነው ማመሰግነው እንግዲህ እኔም ያው በጣም ላመሰግኖት ፈልጋለሁ ምክንያቱም ካለውት ጊዜ ከፍለው እንደዚህ በአማራ ሁኔታ ይህን ቆይታ እንድናደርግ ስለፈቀዱልን እንግዲህ በእኔም በሚዲያም በተቋሚም ላመሰግኖት እወዳለሁ ያው ፕሮግራማችን ለማስጀመር ያክል ያው በጥያቄ ነው የሚጀምረው ማለት ነው እንደው የእርሶና የኢትዮ ጥሪት ትውውቅ ምን ይመስላል እስኪ እንደው ወደ ኋላ መለስ ላርገውትና እንደው አጋጣሚውን እስኪ ትንሽ ይንገሩን ኢትዮ ጥሪት በነገራችን ላይ አንድ አቶ ቱራ ሆቴል ላይ የተመሰረተ ተቋም ነው ይህ ተቋም ጥቂት ልጆች ተሰባስበው አንድ ሁለት ብለው ሳይሰለቹ ትልቅ ራዕይ ይዘው የተመሰረተ ማህበር ነው ይህ ማህበር ዛሬ ያለበትን እንተሰናው ላይመስል ይችላል የሚገርምሽ ነገር አንድ ጊዜ ይሄ ነው ብለሽ የምታምኚው አይደለም እኔ ወደ አባልነቱ በመመጣበት ሰዓት አንደኛ ሰፈሬ ነው ያው ቤተሰብ ነን ከነሱ ጋርም ምንድነው የደረሰኝ እንደዚህ እየተሰባሰብነ ነው እንደዚህ ማህበር መስርተናልና ና ተቀላቀለን ብለው በመጀመሪያ ተሩን ይደወለልኝ ከዛ ተወለሳም ደወለልኝ እና እኔም ሲደውሉልኝ ባለው ሁኔታ ሐሳቡን ተቀብዬ ተስማምተን ጥሩ ነው በማለት አላማውን ደግፈን እኛም ወደ አባልነት ተቀላቀለን ማለት ነው ያው አሁን ስናየው የራሱን ቢሮ አስፋፍቶ ቅርንጫፎችን ከፍቶ ትልቅ ተቋም አገራዊ ተቋም ሆኖ የምናየው ተቋም ነው እኛንም በዛ ማዕቀፍ ውስጥ ወደዛ አምጥቶን አባሉ ራሱ ያደረገን ነው አንዳንድ ጊዜ ኩራትም ይሰማኛል በዚህ አጋጣሚ ለምን ከዛ ቀደምት ያላቸው ተቋማት ብዙዎች አሉ ይህ ግን በዚህ 2014 ማለት ትላንት ጧት እንደማለት ነው እንኳን ቢሮ ማስፋት ቀርቶ ቢሮ ማስፋት አይደለም ቅርንጫፍ መክፈት ቀርቶ ራስን በቁመና ያልመራ ባለበት ራሱ መርቶ ቢሮን አስፍቶ ተቋሞችን በየቦታው እየከፈተ በየክልል ከተማ ላይ እየወጣ ያለ ተቋም በመሆኑ ኩራት ይሰማኛል በጣም ደስ ይላል እንግዲህ የዛሬው የኢትዮ ጥሪት ቁጠባና ብድር ኃላፊነት የተወሰነ መሰረታዊ ህብረት ስራ ማህበር የትናንት የተነሳበትን ስናይ እንግዲህ እርሶም እንደገለጹት ያው በትንሽ ሰዎች የተመሰረተ ከእድር ነው ተነስቶ እዚህ የደረሰውና እርሶም እንግዲህ አይን ማኝ ሆነው እንደዚህ ያው የቃል ምስክርነቱን ሲሰጡ ማየት በጣም ነው ደስ የሚለው ማለት ነው ከኢትዮ ጥሪት እንደው ያገኙት አገልግሎት ምንድነው ምን አገልግሎት ነው እንደው ያገኙት በዚህው እውነት ለመናገር እንግዲህ ኢትዮ ጥሪት የቁጠባ ተቋም ነው እንደማንኛውም ሰው ቆጣቢ በመሆኔ በቆጠብኩልክ ተበድር ያለው በመበደሬ ተጠቅም ያለው የመጀመሪያ ተበድሬ ይሄን ቤት ሰርቼበታለሁ በኢትዮ ጥሪት በጣም ደስ ይላል እና አጋጣሚ ሆኖ ግን 500,000 ብር የመጀመሪያ ውሳኔ ሲሰጥ ወሳጅ እኔ ነበርኩ መሰለኝ በጣም ይገርማል ወደ ድገቱ ሲመጣ ተወስኖ የመጀመሪያው እኔ ነኝ የወሰድኩት የመጀመሪያ 500,000 ብር ከዛ በኋላ ያው ያደገ ሲመጣ ያንን የመጀመሪያ ተበድሬ በአግባቡ ለታለመለት አላማ ተጠቅሚበት የተቋም የብዙዋኖች ሀብት ስለሆነ ያ ገንዘብ ደግሞ በአግባቡ ቀን ታላሳልፍ ይመለስኩኝ ስለሆነ ሌላ ደግሞ ተጨማሪ ብድሮችን ያው ተቋሙ ፈቅዶልኛል ስለዚህ ያው ተበድሬ እየሰራው እገኛለሁ ያው አብረን የምናየው ይሆናል በጣም ደስ ይላል እንግዲህ በጣም የሚገርም ገለጻ ነው እየሰጡን ማለት ነው እንደው አገልግሎቱን ተጠቃሚ ሲሆኑ እንደው የነበረው መስተንግዶ ምን ይመስል ነበር እርሶ ሊመሰክሩ ይችላሉና እንደው በዚሁ አያይዤ የምጠይቀው እንደው መስተንግዶውን የማኔጅመንቱን የስራ አካሄድስ እንደው እንዴት አዩት እኔ አሁን ይሄ ነው ልልሽ ይችላልው ግን
የመጣ ደግሞ የበለጠ ከኔ በላይ ሊናገር ይችላል። ለምን እኔ ማየው እይታ የራሴ ፍላጎት ሊሆን ይችላል። ሌላው የሚያየው ደግሞ የራሱ ፍላጎት ሊሆን ይችላል። ምንም አይነት አንደኛ የቢሮ አደረጃጀቱ እንኳን እኮ ዘመናዊ ነው። ይሄ ተቋም ብታዩ በቃ አደረጃጀቱ አንደኛ ግልጽ በሆነ የተደራጀም ቢሮ ቻሌንጅ አለብኝ ብለሽ የምትይበት ነገር የለውም። ዲጋ ተቋም ነው። ይሄ ተቋም ነው በአንድ ግሩፕ ላይ ተሰብስቦ ያለን ቻሌንጅ ይሆንብኛል የምትይበት ነገር የለውም። በቃ እኛም እኮ እንደ ቻሌንጅ ከሆነ መስርተናል። እንደ መስራቹ እኮ በነፃ የሚሰጠን ነገር የለም። ሳሟላ ነው የሰጠኝ። ሳላሟላ ሲቀር የሚሰጠኝ ነገር የለም። ተቋም ስለሆነ የህዝብ ገንዘብ ስለሆነ ግለሰብ ጉሊት ቸርችራ የቆጠበችው ገንዘብ ስለሆነ ለኔ የሚሰጠው እንደ ቀልድ ሊሰጠን። ምክንያቱም ባላደራ ነው ተቋሙ፣ ባላደራ ነው፣ አደራ ጠባቂ ነው። ይሄን ባደራ የተቀመጠውን የህዝብ ገንዘብ በአግባቡ አበድሮ በአግባቡ ሰብስቦ በታማኝነት ማኖር ነው። በጣም ደስ ይላል። የሚገርም ገለጻ ነው የሰጡት በእውነት። እንደው ማህበሩ የኢትዮ ጥሪት ቁጠባና ብድር ህብረት ስራ ማህበር እንግዲህ በዋናነት ሁላችንም እንደምናውቀው የቁጠባ የብድርና የማማከር አገልግሎት ይሰጣልና የእርሶ ያው ተበድረውም እንግዲህ ይህን ቤት እንግዲህ ወደ በኋላ ምን መጣበት ይሆናል ሌሎች ነገሮችንም መስራት ችለዋልና እንደው ከብድር በፊት ያው ቁጠባ እንዳለ ይታወቃል። ትንሽ ገንዘብ ቆጥበው ይበደራሉ። እንደው ከዛ በፊትም ደግሞ ማህበሩ የስልጠና አገልግሎት በተለይ ቅዳሜ ይሰጣልና እንደው በዚሁ ማጋጣሚ ተመልካቾቻችን የኢትዮ ጥሪት ቁጠባና ብድር ኃላፊነቱ የተወሰነ መሰረታዊ ህብረት ስራ ማህበር በየሳምንቱ ቅዳሜ ተከታታይ የሆነ ስልጠና እየሰጠ ይገኛልና ይህን ስልጠና የማህበሩ አባል የሆነም ያልሆነም በነፃ መሰልጠን ይችላልና በዚህ ማጋጣሚ እንግዲህ ለተመልካቾቻችን ይህን መልእክት ማስተላለፍ ፈልጋለሁ ማለት ነው። እንደው እርሶስ እንዴት አገኙ ስልጠናውን? እንግዲህ ስልጠናው በዚህ ባጭር ጊዜ ውስጥ ይሄ ነው ብዬ ልገልጽልሽ አልችልም። በርግጥ ያው ስልጠናውን ተገኝቼም ሰልጥኛለሁ። ምናልባት አንድ አንኳር ጥያቄ ብቻ ልንገርሽና ልለፈው። ምክንያቱም የስልጠናው ዓላማ ምንድነው? ያው ተቋሙም ያስቀመጠው ወይ የስልጠናው ዓላማ አንድ ግለሰብ ለብድር ወደዚህ ሲመጣ የመጀመሪያ ደረጃ አንድ ተበዳሪ ተበድሮ ባለዕዳ እንዲሆን አይደለም፣ ተበድሮ እንዲያድግ፣ ተበድሮ ለሀገር ለወገን እንዲጠቅም ነው። ለሀገርም ለወገንም ደግሞ እንዲጠቅም የመጀመሪያ ደረጃ አበዳሪ ተቋም እንደመሆኑ መጠን ብድር ለታሰበለት ዓላማ ለታቀደለት ዓላማ ለዛ ግብ እንዲሆን መበደር የሚቻል መሆኑን ስልጠናው ራሱ ያመላክታል። ትልቁ ነገር ግን ማንም ግለሰብ ሲበደር ላሰበበት ዓላማ ላቀደ ካዋለ ያድጋል። ለዛ ካልሆነ ግን ዕዳ ነው የሚያተርፈው። ያንን ዕዳ ላለማትረፍ ስልጠናው የመጀመሪያ ደረጃ የአቅም ግንባታ ይሆናል። ለዛ አቅም ግንባታ ይሆናል። ሰፊ ዕውቀትንም ያገኝበታል። ስለዚህ ያው ትልቁ ነገር እንደ ኢትዮ ጥሪት ያውለል የሚችለው ማንም አባልም ይሁን አባልም አይሁን ስልጠናውን መጥቶ ይካፈል፣ ያላወቀውንም ዕውቀት ያገኝበታል። በጣም ደስ ይላል። እንደው እዚሁ ነጥብ ሳንወጣ እንደው አያይዘው እንደው ብድር ብዙ ሰው እንደው ብድር ሲባል ሲሰማ የሚያስበው ልክ እንደ ዕዳ አሁንም እንዳሉት ነው የሚያስበውና እርሶ ደግሞ በዚህ በጣም ተጠቅመው ያው ያየን ነው ቤቱንም በጣም ብዙ ስራ ሰርተዋልና እንደው ብድርን በእርሶ አንደበት እንዴት ይገለጻል? እንዴት ይገልጹታል? መጀመሪያ ደረጃ ምናልባት ያው እኛ የኖርንበት የማህበረሰብ ሂደት እኔኑ ጨምሮ ብድር እንደ ዕዳ ነው የምናስበው። ብድርን እንፈራለን። ይሄ አብሮን የመጣ ስለሆነ ነው እንጂ መበደር ማለት ውርደት አይደለም። መበደር ማለት እድገት ነው። አንድ ሰው አቅዶ ከተበደረለት ዓላማ ካዋለ አትራፊ ነው። ካተረፈ ይከፍላል። ለመክፈል ማትረፍ ስለሆነ ማለት ነው። ከከፈለ ደግሞ ነገም ያገኛል። ስለዚህ ብድር ምኑ ነው የሚያስፈራው? እኔ የለኝም ስላሌለኝ የግድ ያለኝ አማራጭ እንዲኖረኝ መበደር ነው። ከተበደርኩ ደግሞ ሰራው ማለት ነው። ከሰራው አድጋለሁ። እንደው ባጭሩ በዚህ ቃል እንኳን በመነግርሽ ሊገባ በሚችል ሁኔታ ብናልፈው ይችላል። በጣም ደስ ይላል። መልካም ነገር ነው። እውነት ነው። አንድ ሰው መበደር ካልቻለ እንደው ብድርን መፍራት ነው እንደው በእኔ ገለጻ ምንድነው ሰው ባለበት ለመኖር መወሰን ነው። እንደው መስራት እየፈለገም በቃ ፍላጎቱን ብቻ ተሸክሞ መኖር ነው። በትክክል ከተሰራ ያሳድጋል፣
ይለወጣል። ለዛም ነው እንግዲህ ማህበራችንም ይህንን አቅዶ እየሰራ ያለውና እንደው የእርስዎን ህይወት እንደው ከብድር በፊትና ከተበደሩ በኋላ እንደው እንዴት ይገልጹልናል? ለተመልካቾቻችንም እንዲሁም ደግሞ ከሩቅ እኛን ለሚከታተሉንም እንደው የእርስዎን ህይወት ከብድር ጋር አያይዘው ይግለጹልን እስኪ ለውጡን። በነገራችን ላይ እውነት ለመናገር ቅድም እንዳልኩሽ እኔንም ጨምሮ ብዬ ስለ ያው ብድር የመፍራት ደረጃ አለ። እኔም ያው ፈራ ነበር። ከተበደርኩ በኋላ ነው ላለመፍራት የወሰንኩት ማለት ነው። ሲጀምር እኔ ያሉኝን ጎዶሎች ተበድሬ ለማሙላት ወደ ብድሩ መጥቼ ተበድሬ ያለው ከብዙ ተቋማት ተበድሬ ያለው ተበድሬም ተጠቅሜም ስለመጣው ቅድም የምልሽ ሁሉ ኢትዮ ጥሪት ጋር ትደርስ እኔ ለመበደር ፍራቸው አልነበረኝም። ቀላል ሆነልዎት? ምክንያቱም እኔ ከባንኮች ተበድሬ ነው ሰራው፣ ከኢትዮ ጥሪት ተበድሬ ያለው። ስለዚህ ከባንኮችም ከአበዳሪ ተቋማትም ተበድሬ ስለሆነ የመጣሁት ብድር የሚያስፈራ ነገር ነው ብዬ ማምንበትም ነገር የለም። ፈርቼም አላቅም። ያ ሐሳብ የት ቀርቷል ማለት ነው? የመጀመሪያ ብድር ጊዜ ቀርቷል ማለት ነው። ስለዚህ አሁን ምንድነው የትኛውም ተበዳሪ መጀመሪያ በቃ አቅም ካሌለን አቅማችንን ለመገንባት ወደ አበዳሪ ተቋማት ማንም ግለሰብ ሄዶ አወዳድሩ። አበዳሪዎች ባሉ ልክ እንደየአበዳሪው ይለያያል። ምክንያቱም ከዚህ ብድር ተቋም ይሄ ብድር ተቋም ይሻለኛል ብሎ መምረጥ የተበዳሪው ድርሻ ይሆናል። ከዛ ውጪ ግን አበዳሪዎች ሁሉም የራሱ የሆነ ህግ አለው፣ የራሱ የሆነ መስፈርት አለው። ያ የትኛው ይሻላል የሚለው የተበዳሪ ነው። እንደ ኢትዮ ጥሪትም አሁን እኔ ተነግርሽ ጥሩ የሆነ አቅም የማይጎዳ የወለድ ሲስተም ያለው ነው። ፐርሰንቴጁንም ከማወዳደር ይቻላል። ጥሩ ፐርሰንቴጁም ካለው ከሀገራችን ኑሮ አንፃር ያን ያህል ይጎላ አይደለምና ከዚህም አንፃር ኢትዮ ጥሪት የተሻለ አማራጭ ነው። መልስ ሰጪ ነው። እውነት ለመናገር በአጭር ጊዜ መልስ ሰጪ ነው። ይህንንም ወደ ተቋሙ ሄዶ ማጣራትና ማወቅ ነው። እጅግ በጣም ነው ደስ የሚለው። እዚሁ ጋር ሳልወጣ እንደው አንድ ነገር ልጨምር አሰብኩኝና እንደው እርስዎ እንግዲህ የመጀመሪያ ገና በ500 ሺህ ብር የጸደቀ ጊዜ ብድር ወስደው የመሰለ ያማረ ቤት ሰርተዋል። ሌላም እንግዲህ ደግሞ በኋላ ማሳይሻለሁ ያሉኝ አለና እንደው ይህን ሲሰሩ ሌላ ለተጨማሪ የሰዎች የስራ እድል ፈጥረዋል ወይ? እንደው በቁጥርስ የሚገለጽ ነው ወይ? እንዴት ነው የሚለውን ቢያነሱልኝ። አዎ ሰራተኞች አሉ። እውነት ነው። ያው የስራ ዓለም ላይ ዞሮ ሂደት ነው። ከሰራሽ ያው በአንድ ሰው የሚሰራ ስራ የለም። እርባታ ላይ ነው ያለነው። የሰው ኃይል ይፈልጋል። ምናልባት የሰው ኃይል ብቻ ለስንት ሰራተኛ ስራ ፈጥሯል ብቻ አይደለም። እኛ ጋር የከብት እርባታ አለ፣ ዶሮ እርባታ አለ። ይህ ተቋም መኖ ይወርዳል አይደል? መኖ ይመጣል። ሲወርድ ሰራተኞች ናቸው የሚያወርዱት። ጊዜያዊ ሰራተኛ ተጠቃሚ ናቸው አይደል? ተጠቃሚ ናቸው። ስለዚህ በዛው ልክ ከብት ቤት ቋሚ ሰራተኛ አለ፣ ዶሮ ቤትም እንደዚሁ ሰራተኛ አለ። ለጊዜው አሁን ባለው ሁኔታ ዶሮ ቤት አንድ ሰራተኛ አለ፣ ከብት ቤት አንድ ሰራተኛ አለ። ወደፊት ደግሞ ተቋማችሁ ትልቅ በገንዘብ ሲያበድረንና ትልቅ እንደርስ ደግሞ ብዙ ሰራተኞችን ቀጥረን ህይወታቸውን የሚመሩበትን ተቋም እንፈጥራለን የሚል እምነት አለን። በአጭር ጊዜ ውስጥ ደግሞ እናድጋለን። ይሄ ምንም ጥያቄ የለውም። ለተቋምም እናድጋለን፣ ተቋሙም ደግሞ እኛን ያሳድጋል ብለን እናምናለን። ምንም ጥያቄ የለውም። ስለዚህ ለማደግም ስለሆነ የምንበደረው አንድ ሰው ሲበደር ለማደግ ነው። እንደው እንግዲህ ከንግግሮት እንደሰማሁት 2 ጊዜ ነው የተበደሩት በማህበራችን ኢትዮ ጥሪትና እንደው የመጀመሪያውና ሁለተኛው ለምን ብድር ነው የወሰዱት? ምክንያቱም ማህበራችን ለተለያየ ሁኔታ ያበድራል፣ የተለያዩ የብድር አይነቶችም አሉና እርስዎ እንደው የትኛውና የትኛውን ነው የወሰዱት? እንደው ቢያብራሩልን። እንግዲህ የመጀመሪያ ብድር እውነት ለመናገር በሰዓቱ የነበረው የመጀመሪያ ደረጃ 500 ሺህ ብር የብድር አቋሙን ጣራ ሲፈቅድ ያንን ገንዘብ ይሄን ቤት ጀምሬው ፌሮ አቁሜ ነበር የቆምኩት። የሚገርምሽ ነገር መሰረት አውጥቼ ፌሮ ቆሞ ነበርና ለዚህ ቤት ማስጨረሻ በሚል ነው ገንዘቡን የተበደርኩት። ስለዚህ ያው እንደምታዩ ትላንትና ለጅምር ገንዘቡን ተበድር ያለው
ዛሬ ፊሮ ነበር ቆሞ የነበረው ነው የተበደር ዛሬ ያው መስተንግዶ እዚህ ላይ የተስተናገርን ያለነው አይደል አዎ ለኔም ደርሶኛል ሂደቱ ይሄን ይመስላል አይ በጣም ደስ ይላል እንደውም ቤቱ ያው ያኔ የነበረው የ500,000 ብር ዋጋው ከፍ ያለ ስለሆነ በርግጥ በጣም ሰፊ ነው ቤቱ እጅግ በጣም ነው የሚያምረው እንግዲህ ተመልካቾቻችን እንግዲህ እንደኔ ያዩት በጣም ደስ ይለኛል እጅግ በጣም ነው የሚያምረው ሰፊ ነው እና በጣም መልካም ነው እንደ ሁለተኛውን ብድርስ አዎ እንግዲህ የመጀመሪያ ብድር ያው ቀደም ብዬሻለውና ስንበደር ለታለመለት አላማ ብዬሽ ነበር ይሄኛውን በቤት ጀምሬ አቅም ስላጣው ማስጨረሻ ነው ያኛውን የወሰርኩት የሁለተኛውን ደግሞ ብድር የወሰርኩት ለተጨማሪ እርባታ ስራዎች ነው የወሰርኩት ለግብርናው ማለት ነው ስለዚህ ያው ይሄ መጀመሪያ ግንባታ ነው አልፏል የርባታውን ደግሞ አብረን ነው የምናየው ይሆናልና ያው ያለው ሁኔታ ይሄን ይመስላል እጅግ በጣም ደስ ይላል እንግዲህ ተመልካቾቻችንንም እናስጎበኛቸዋለን ከዚህ ይርቃል እንዴ አይርቅማ ቅርብ ነው ታዩ የለ አይደለ አዎ እሺ እንግዲህ ይሄን ቦቲም እየለበስኩ ነው ቦቲው ግን ምንድነው ጥቅሙ አንዳንድ ቫይረሶች ከቦቲው ጋርም ወይ ከሌላ ካረግነው ጫማ ጋር እንዳይገቡ በኬሚካል በመጀመሪያ ደረጃ አስወግደን ስለምንገባ ነው እዚህ ጋር እንትን ይበላል አዎ አሁን ባክቴሪያ እንዳይበክላቸው ነው አዎ በጣም ደስ ይላል ስለዚህ ያው በዛኛው በኩል አንቺ በዚህ ጋር ነው በዚህ አንቺ ግቢ ያው እኔ መግባት ስለማልችል ነው ተጥቃላረኩም እንዳየሽው ነው ጫማ መቀየር ስላለብኝ ነው አንቺ ቀይረሻል እንግዲህ የኛንም ስራ በዛ ተሞክሬዋለሽ በጣም ደስ ይላል ዋው በጣም ነው የሚያምሩት ልግባ አይደል ግቢ ያው ይሄ ውሃ ነው አውቶማቲክ የምግቡ እዚህ ጋር እዚህ ጋር ይጠጣሉ ስለዚህ አውቶማቲክ ይከፈታል ምንም መንካት ምናምን መቅዳት ምናምን መግባት አያስፈልግም ቀጥታ ከቱቦ ከእንትን ማለት ነው ከሮቶ ይመጣው ወደዚህ ቀጥታ ያው ብዙ ስለሆኑ በእጅ በሰው እንትን አይቻልም ይከፈታል ውሃው እዚህ ጋር ይወጣል በጣም ነው ደስ የሚለው በዚህ ይወጣል ከዛ ደግሞ ምግብ ደግሞ በዚህ እየተጨመረ ምግብ ብቻ ነው ከሚጨመረው ምግብ ከተጨመረ በኋላ እንቁላል ተለቅሞ ወጣት ምግብስ በምን ሰዓት ይሄ ነው ምግባቸው ታዲያው መስጠት ይችላል በዚህ ነው በዚህ ጋር ነው ታረገ ምግቡ እዚህ ነው ገፋ እዚህ ጋር ማረክ ትችላለህ ሲበሉት ይወጣል እንቁላል ጣዮች ብቻ ናቸው ያሉት ሙሉ እንቁላል ጣይ ብቻ ነው ለምን እዚህ ውስጥ ነው የሚጠብቁት በጣም ነው ደስ የሚለው እንዴት ነው አመጋገባቸው በቀን ውስጥ ስንቴ ነው የሚመገቡት ጠዋት ማታ ጠሩት ነው እንቁላል ይለቀምና ውሃው ተከፍቶላቸው ይጠጣሉ ጠጥተው ሲጨርሱ ደግሞ ይሄ ይሰጣቸው ወደ ማለት ነው እንቁላሉ እየተለቀመ ጠዋት ቀን 10 ሰዓት ላይ ደግሞ ማታ ሁለቴ ማለት ነው በቃ 3 ጊዜ በቃ 3 ጊዜ ይሰጣቸዋል በቃ በጣም አሪፍ ነው እንቁላል ሲጥሉ እዚሁ ነው የሚጥሉት ይሄው እዚህ ጋር ነው ይሄው እንቁላላቸው ዋው በጣም ነው ደስ የሚለው እንዴ ይሄ በቃ ሙሉ እንቁላል ነው እንደዚህ ነው የሚለቀመው ወጥቶ ነው ያው ሙሉ ይሞላል ቦታው ማለት ነው አይደለ ከዛ የሚያመልጣቸው በዚህ ይጥላሉ አይሰብሩትም አይደል እዚህ አይሰብሩትም አፋቸው ተቆርጦ ነው እንዴ በጣም ነው ደስ የሚለው እንዳይሰብሩት ማለት ነው አሁን መስመር ቢፈልጉ ሲያድግም አሁን ይሄ ማሽን አለ በማሽን ይቆረጣል አይ በጣም የሚገርም ነው በጣም ነው ደስ የሚል ነው በጣም በተለይ ይሄ የአመጋገባቸውና ውሃው እንደዚህ አውቶማቲክ መሆኑ በጣም የሚገርም ነው ደስ ይላል በጣም ዘመናዊ ነው እጅግ በጣም ግን ሰው በጣም ነው የሚለክሱት በግሽ እንደዚህ ገፋ አድርጊያቸው እንግዲህ ተመልካቾቻችን እንግዲህ የምታዩትን ይመስላል በአቶ ተክሌ ዘርጋው ቤት ተገኝተን ይህን የመሰለ የዶሮ እርባታ እያየን እንገኛለን እንግዲህ የግብርና አንዱ ከግብርና ዘርፎች ውስጥ የዶሮ እርባታ ነው ማለት ነው እንግዲህ ዘመናዊ በሆነ መንገድ እንደምትመለከቱት በጣም
በጣም ደስ የሚል ስራ ተሰርቶበት እንዲሁ በዘመናዊ ሁኔታ ዶሮዎችን እያረባ ይገኛል ማለት ነው። እሺ ይሄ ደግሞ የምንድን ነው? የምን ቤት ነው? ስቶር ነገር ነው? ይሄ ያው ስቶሩ የዶሮቹ ቀለብ ነው። ከዚህ ነው የሚዘጋጀው? ይሄ አይደለም ከአምራች ድርጅቶች ነው ገዝተን ነው የሚመጣው። ተገዝቶ ነው? አዎ ይሄ ተገዝቶ የመጣ ነው። ያው ቅድም እንዳየሽው ነው። ዛሬ ያው ገዝተን እየተጠቀምን ነው። እግዚአብሔር ከፈቀደ ደግሞ ነገ ልናመርተው እንችላለን። አረ በትክክል እንዴ! በጣም በዚህ ትጋቶት ከቀጠሉ አይደለም ማምረት ስንት ነገር እኛ ራሱ እንትን ተስፋ እናደርግበታለን። በጣም ነው ደስ የሚለው። እንግዲህ ይሄ ለሌሎቻችን በተለይ በግብርና ስራ መሰማራት ለሚፈልግ ሰው እጅግ በጣም አስተማሪና ጥሩ ልምድ መውሰድ የሚቻልበት ቦታ ነውና ደስ ይላል። እንግዲህ ተመልካቾቻችን ቀጣዩ እንግዲህ ደግሞ ወደ ከብቶች በመሄድ አስጎበኛችኋለሁ። አብራችሁን ቆዩ። አሁን ደስ የሚለው እኔ በጣም ያው አረንጓዴው እስካሁን ጊዜ አውጥተን ያው እንጠቀማለን። እዚህ ላይም ከዚህ ያው አጭደን እንሰጣለን። በደረሰ ሰዓት እንሰጣለን። እሺ እንግዲህ ግቢ ያው እርባታ ቻሌንጅ አለው ለማግኘት እንግዲህ ያው ብዙ ጣውረድ አለው፣ ድካም አለው። ከድካም ነው ደግሞ ጥሩ ነገር የሚገኘውና ያው እንደምታዩ ይሄንን ይመስላል የእርባታ ሁኔታ። አይዋጉም ማለት ምንም አይዋጉ። ቤቶቹ እንግዲህ ያለው እንደምታዩ የወተት ላሞች ናቸው። ለወተት ላም እኛ የምናገኘው ተዋጽኦ እርባታ ሲባል የተለያየ እርባታ አለ፣ ማድለብ አለ እና አሁን እኛ እየሰራን ያለ ነው የወተት ላሞች ነው እየሰራን ያለ ነው እና ይሄ መመገቢያቸው ነው። ይሄ መመገቢያቸው ነው። ሰዓቱን ትክክል በዚህ ደረጃ ነው የሚመገቡት ማለት ነው። እዚህ ላይ መጨመር ነው ማለት ነው ምግባቸው። ውሃም እዚህ ነው የሚጠጡት። ውሃም ያው ተጣጣቸዋለን። ለምሳሌ እዚህ ጋር መብያ ከሆነ እዛኛው ጋር ውሃ ይኖረዋል እያለ ነው የሚቀጥለው። እነዛም በዛ ሂደት ላይ ነው ያለው። ስለዚህ እንግዲህ ያው በጣም ደስ ይላል። እንግዲህ በሚታለበት ሰዓት ብመጣ ኑሮ አልብ ነበረ። እንግዲህ ያው ሰዓት አላቸው የሚታለቡበት ሰዓት። እንግዲህ እርስዎ እንዳየሁት ይህ ሁሉ ስራ የሰሩት ቆጥበው ነው። ከዛ ትንሽ በቆጠቡት ኢትዮ ጥሪት ደግሞ በጣም ሰፋ አድርጎ አበደረውትና ይሄን ስራ መስራት ይችላል ማለት ነውና እንደው እስኪ አጠቃላይ ቁጠባ አንዳንዴ ጽንሰ ሐሳቡ ሲነሳ እንደው ቆጥብ ስንል እንደው ምንም ቆጥበው ነገር የለኝም ከምኑ ላይ ቆጥባለሁ ይላልና ይሄን እስኪ እንደው ከርሶ ህይወቱም ጋር አያይዘው ጠቅለል አድርገው እንደው ስለ ቁጠባ ጽንሰ ሐሳብ እንደው ቢያወሩን። ቁጠባ በነገራችን ላይ ያው ትላለንና ትላለልን አይደለም እንቆጥበው ቢኖረንም ባይኖረንም ቁጠባ ካለን ላይ ለነገ የሚባል ሂደት አለና ለነገ አስተዋጽኦ ሊሆነኝ ይችላል የሚለው ባይኖረንም ካለችን ላይ መቆጠብ ግዴታችን ነው። ካለችን ላይ ከቆጠብን ለነገ ስንቅ አስቀመጥን ማለት ነው። በመቆጠባችን ደግሞ ነገ ሌላ ግብዓት እናገኛለን። ካልቆጠብነት ወይም መቆጠብ አንችልም ብለን ራሳችንን ከገደልን መስራትም አንችልም ማለት ነው። ስለዚህ አሁን ትልቁ ነገር ምንድነው? ለመቆጠብ ዝግጁ መሆን፣ ራስን ማሳመን፣ ጥቅሙንም የቁጠባ ጥቅሙንም ማወቅ። ቁጠባ ባህላችን ነው የሚለው ማመን አለብን። ባህል ሊሆን ይገባል። ቁጠባ ግዴታ ሊሆን አይገባም። እኛ ቁጠባን እንደ ግዴታ ነው እያየን ያለ ነው። ቁጠባ ግዴታ መሆን የለበትም፣ ባህል ነው መሆን ያለበት። ለምን? የእድገት መሰረት ስለሆነ ስላሌለን ቆጥበን ካለው ተቋማት ካገኘነው ብንሰራ የምንጎዳው ነገር የለም።
ኢትዮ ጥሪት እኮ ከመፈጠሩ በፊት እኔ ነግሬሻለሁ ከባንኩ የተበድር ያለው ብዬሻለሁ እውነት ነው በመበደሬ ደግሞ ኢትዮ ጥሪት ሲመጣ ያለው ላይ ጨምር ያለው ቀላል ሆነልዎት እና ስለዚህ ካለ መስራት ካለ መቆጠብ ቆጥበው መበደር ተበድሮ መለወጥ የሚለው ሐሳብ ነው ያለኝ ስለዚህ እንደኔ ማንንም ሰው ቢበደር ተበድሮ እንደኛ ቢሰራ ተጠቃሚ እንጂ ከሳሪ አይሆንም ሰው ከሰራ ደግሞ አይከስርም ምናልባት ኪሳራም ትርፍ ነው አንዳንድ ጊዜ ኪሳራ ራሱ ትርፍ ነው እንዴት ኪሳራ ትርፍ ነው እንዴት ይላል ሊባል ይችል ይሆናል ምክንያቱም ስለምንማርበት እውነት ነው ቀጣይ ግን ላለመክሰር ደግሞ ኪሳራ ትርፍ ነው ብዬትልሽ ላለመክሰር መሞከር ላለመክሰር ደግሞ ትልቁ ነገር ምንድነው ካመጣ ለንግድ አላማ ከሆነ የተበደርነው ለንግዱ አላማ ማዋል ነው ለስራ አላማ ከሆነ ለስራ አላማ ምክንያቱም ካለው ከጊዜው ባህሪ ጋራ እየጨመረ ነው የሚሄደው እንጂ እየቀነሰ አይሄድም የሆነ ቁስና የተለያየ ነገር ላይ ካደረግነው ወይም ያለን ጊዜያዊ የመጠቀሚያ ፍላጎት ላይ ካደረገን ያ ነገር እየወረደ ነው የሚሄደው ነገም ልንሸጠው ብናወጣ በገዛንበት አንሸጠው ከስረን ነው የምንሸጠው ማለት ነው ለዛ ተናውል ነው እንጂ ብድር ኪሳራ የሚሆነው ከሰራንበት ብድር ኪሳራ የለውም ብድር ትርፍ ነው ስለዚህ በጣም ደስ ይላል ተመልካቾቻችን ፕሮግራማችን ወደ ማገባደዱ እየደረስን ነው ማለት ነው እንግዲህ እስኪ በመጨረሻ የሚያስተላልፉት መልእክት ካለ እድል ልስጥዎት በመጨረሻ ማስተላለፍ የምፈልገው ያው ከስራ ውጪ ላሉት ወገኖቼ በተለይ አሁን ተምሮ የተቀመጡ ወጣቶች አሉ በየቤቱ ስራ የለንም ስራ ፈላጊዎች ነን የሚሉ ወጣቶች አሉ ሌሎች ዜጎች ስራ ያጣሉ እነዚህ ወገኖቻችን ወደዚህ ተቋም መጣችሁ እንደኔ እኔ ተበድሬ ወደ ስራ እንደገባሁት ስራ ፈጥራችሁ ራሳችሁንም በታሳድጉና ተበድራችሁ ቤተሰባችሁንም እንድትመሩበት ነገ እንደኛው የዚህን ተቋም ምስክርነት ለመስጠት ይበቃሉ ለዚህ ለመብቃት መምጣት ነውና ኑላላ በጣም ነው የምናመሰግነው እንግዲህ በጣም ሰፊ የሆነ ማብራሪያ ነው የሰጡን ስለ አጠቃላይ አገልግሎቱም የነበረውን እርሶ የተጠቀሙበት መንገድ ሁላችንም ከኔ ጀምሮ ነው ይሄ በጣም ትልቅ ልምድ ነው በጣም ትልቅና ደስ የሚል የሚያስተምርም ያሰራር ሁኔታዎችን ያያየን ነበርና ለሰጡን ጊዜ በጣም ደስ በሚል መስተንግዶ ነው እንግዲህ የተስተናገድነው ተመልካቾቻችን ምስክሮች ናቸው ይህን ጊዜዎትን ስለሰጡን በኔ በተቋሚና በሚዲያዬ ስም ላመሰግኖት ወዳለሁ እኔም በዚህ አጋጣሚ ያው እግዚአብሔር ይጥለን መታችሁ ስለጎበኛችሁን ስራችንንም እዚህ ደረጃ ወርዳችሁ ስላያችሁና ከጎናችንም ለነገ እድገት ለነገ ለምንደርስበት ራዕይ እገዛ ስለሚሆነን እናንተም መታችሁ ስላያችሁን ስለጎበኛችሁን ከልብ ክብር ይተማኛል አመሰግናለሁ እሺ እናመሰግናለን ውድ የኢትዮ ጥሪት ሚዲያ ተመልካቾቻችን የዛሬው ለጥያቄው መልስ የተሰኘው ፕሮግራማችን ያያችሁትን ይመስል ነበር በዛሬው ፕሮግራም በአቶ ተክሌ ዘርጋው ቤት ተገኝተን ሙሉ የሰሩትን ስራ ያስጎበኘናችሁ ነበር ትልቁም ነገር እንዳገኛችሁ ባለሙሉ ተስፋ ነን ይህንን መሰል ፕሮግራም ወደ እናንተ እንዲደርስ ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይረሱ ይህንን ፕሮግራም ወደ እናንተ ሳደርስ የቆየሁት እኔ ማህሌት ቢታው ከካሜራ ባለሙያ እንዲሁም ባልደረባዬ ሳሙኤል አደባ ጋር በመተባበር ነበር ሰላም